የዐቢይ ጾም የመጀመሪያ ሳምንት ዘወረደ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለታላቁ ለዐቢይ ጾም በሰላም አደረሳችሁ አደረሰን። የዐቢይ ጾም የመጀመሪያ ሳምንት ዘወረደ ይባላል። ትርጉሙም ከሰማያት ሰማያት የወረደ ማለት ነው። ከሰማይ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ደግሞ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርዕቱ ከሰማይ ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። አንተ በሰማይ አለ በምድርም በባህርም በየብስም አለ የተባለው በሰማይ በምድርም የሆነው አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባል ቃል በሁሉም ምሉዕ ለሆነው መለኮት ግን አይስማማውም። ቃላቱ ሰውኛ አነጋገርን የሚያመላክቱ ናቸው። መተርጉማን አበው ሲተረጉሙት ዘወረደ ማለት ሰው ሆነ ማለት ነው ብለው ይተረጉሙታል። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላቶች ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህም ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ ፈጻሚነት መፈጸሙን ያሳያል። አረገ ስንል ቀድሞ በሰማይ የለ ማለታችን ግን አይደለም። አምላካችን ኢየሱስ ክርስቶስ በመለኮት በዓለም ሁሉ ምሉዕ ነውና። ጾሙን ሐዋርያት ስያሜውንና ምስጋናውን ሥርዓቱን ቅዱስ ያሬድ አዘጋጅቶታል። ቅዱስ ያሬድ ትንቢትን በንባብ ሐዋርያት ደግሞ በስብከት ሊቃውንት በትርጓሜ መልእክት በዜማ ይመስላቸዋል። ቅዱስ ያሬድ የመልእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያት ትንቢት የሐዋርያትም ስብከት በሚገባ ተርጉሞ አብራርቶ አመስጥሮም አዘጋጅቶታል። ሐዋርያት ጾሙን ጾመው የጾም ሕግ ደንግገዋል። ቅዱስ ያሬድ ለጾሙ ስያሜ ሰጥቶ ምስጋናን ከነ ሥርዓቱ አዘጋጅቶ አቅርቧል። ቤተ ክርስቲያናችንም የመጀመሪያውን የዐቢይ ጾም ሳምንት ዘወረደን ስያሜን እንደ ቅዱስ ያሬድ ከሐዋርያት ተቀብላን ታስተምራለች። ይህ የመጀመሪያ ሳምንት ጾመ ዕርቃል እየተባለ ይጠራል። ዕርቃል የቤዛንታይን ንጉሥ ነው። ለክርስቲያኖች ባደረገው እርዳታ ምክንያት አንድ ሳምንት ጾመውለት ነበረ። ያላወቁ ጾመ ዕርቃል ብለው አንድ ጊዜ ጾመው ትተው ጥንቱን የቅዱሳን ሐዋርያቶች መሆናቸውን ያውቁ ምዕመናን ግን ሁል ጊዜ በየዓመቱ ይጾሙት ነበረ። ዛሬ ድረስም ጾመ ዕርቃል እየተባለ ይጠራል። እንዲሁም ሙሉ ታሪኩን በፍትሐ ነገሥት ትርጓሜ አንቀጽ 15 ላይ እንደዚሁ ተጽፎ ይገኛል። በዚሁ በመጀመሪያው ሳምንት በዕለተ ሰንበት የመዝሙሩ ከጾመ ድጓው የወጣው የሚናገረውን እግዚአብሔርን በመፍራት ተጓዙለት፣ ለእርሱም መገዛት ደስ ያሰኛችሁ እግዚአብሔር ቸርና ምሕረቱ ለዘላለም እውነተኛ ለልጅ ልጁ ነውና እኛስ ሕዝቡን በመሰማሪያ በጎች ነንና ወደ ደጁም በመገዛት ወደ አደባባዮቹም በምስጋና ግቡ። ጾሙንም እንጹም፣ ጓደኞቻችንም እናፍቅር፣ እርስ በርሳችንም እንፈቃቀር። ሰንበት ስለ ሰው ተሰርታለችና ሰንበትን እናክብር። እውነትን እንስራ። አቤቱ ምሕረትህንና ፍርድህን እቀኛለሁ፣ እዘምራለሁም፣ ንጹሕ መንገድንም አስተውላለሁ ይላል። የዕለቱ መንባባት ደግሞ በመልእክታቱ የተውጣጡ እንደሚያሳዩት ዕብራውያን ምዕራፍ 13 ቁጥር 7 እስከ 17 ያለው እንዲህ ይላል። የእግዚአብሔርን ቃል የነገሮቻችሁን መምህሮቻችሁን ዋኖቻችሁን አስቡ፣ መልካም ጸባያቸውንም አይታቸው በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለም የሚኖር እርሱ ነውና ሌላ ልዩ ልዩ ትምህርትን አታምጡ። ልባችሁን በመብል አይደለም በጸጋ ቢጸና ይበልጣልና። ከዚያም ይሄዱ የነበሩ ለዚያም አልተጠቀሙትምና። ድንኳኒቱም ሲያገለግሉ የነበሩ ካህናት ከእርሱ ሊበሉ የማይቻላቸው መሠዊያ አለ። ሊቀ ካህናቱ የሚሰዋውን እንስሳ
ደም ስለ ኃጢአቱ ወደ ቅድስተ ቅዱሳን ያቀርቡ ነበርና ሥጋውን እንደዚሁ ከሰፈር ውጪ አቃጥሉት ነበረ። ስለዚህም ኢየሱስ ሕዝቡን በደሙ ይቀድሳቸው ዘንድ ከከተማ ውጪ ተሰቀለ። አሁን ተግዳሮቱን እንዲሁ ተሸክመን ወደ እርሱ ከተማ ወደ ውጭ እንውጣ። በዚያም የሚኖር ከተማ ያለ አይደለም፣ የምትወጣው እንሻለን እንጂ። በውኑ እንግዲህ በሰው ምናምን ዘንድ በከንፈሮቻችን ፍሬ የሚሆን የምስጋናን መስዋዕትን በየጊዜው ለእግዚአብሔር እናቅርብ አይገባንም? ነገር ግን ለድሆች መራራት፣ ለእነርሱም ጋር መተባበርን አትርሱ። እንዲህም ያለው መስዋዕትን እግዚአብሔርን ደስ ያሰኘዋልና። የያዕቆብ መልእክት ምዕራፍ 4 ከቁጥር 6 ነገር ግን ፈጣሪያችንን የምትበልጠው ጸጋ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣልና ይላል። እንግዲህ እግዚአብሔርን እሺ በሉት፣ ሰይጣንን ግን እምቢ በሉት ከእናንተ ይሸሻል። እግዚአብሔርን ቅረብ ይቅረባችሁማል። እናንተ ኃጥአን በእጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። እዘኑም አልቅሱ፣ ሳቃችሁንም ወደ ለቅሶ ደስታችሁንም ወደ ሐዘን መልሱ። እግዚአብሔርን ፊት ራሳችሁንም ዝቅ ዝቅ አድርጉ፣ እርሱም ከፍ ከፍ ያደርጋችኋልና ይላል። ግብረ ሐዋርያት እንደሚለው የሐዋርያት ሥራ ምዕራፍ 25 ከቁጥር 13 ከጥቂት ቀንም በኋላ ንጉሥ አግሪጳ በርቄንም ለፊስጦር ሰላምታ እንዲያቀርቡ ወደ ቂሳርያ ወረዱ። በዚያም ብዙ ቀን ስለተቀመጡ ፊስጦስ የጳውሎስን ነገር ለንጉሡ እንዲህ ሲል ገለጠ። ፊልኪስ አስሮ የተወው አንድ ሰው በዚህ አለ። በኢየሩሳሌምም ሳለው የካህናት አለቆችና የአይሁድ ሽማግሌዎች በፈርድበት ዘንድ እየለመኑ ስለ እርሱ አመለከቱኝ። እኔም ተከሳሹ በከሳሾች ፊት ለፊት ሳይቆም ለተከሰሰበትን መልስ ይሰጥ ዘንድ ፋንታ ሳያገኝ ማንም ቢሆን አሳልፎ መስጠት የሮማውያን ሥርዓት አይደለም ብዬ መለስኩላቸው። ስለዚህም በዚህ በተሰበሰቡ ጊዜ ሳልዘገይ በማግስቱ በፍርድ ወንበር ተቀምጬ ያንን ሰው ያመጡት ዘንድ አዘዝኩኝ። ከሳሾቹም በቆሙ ጊዜ እኔ ያሰብኩትን ክፉ ነገር ክስ ምንም አላመጡበትም። ነገር ግን ስለ ገዛ ሃይማኖታቸው ጳውሎስ ሕያው ነው ስለሚለው ስለ ሞተው ኢየሱስ ስለተባለው ከእርሱም ጋርም ይከራከሩ ነበረ። እኔም ይህን ነገር እንዴት እንድመረምር አመንትቼ ወደ ኢየሩሳሌም ሄደ በዚያ ነገር ከዚያ ልትፈርድ ትወዳለህን አልኩት። ጳውሎስ ግን አውግስጦስ ቄሳር እስኪቆረጥ ድረስ እንዲጠበቅ ይግባኝ ባለ ጊዜ ወደ ቄሳር እስክሰደው ድረስ ይጠበቅ ነበር። አግሪጳ ፊስጦርን ያንን ሰው እኔ ዳግም እኮ እሰማው ዘንድ እወድ ነበርም አለ። እርሱም ነገ ትሰማዋለህ አለው። በነገውም አግሪጳና በርቂኔ በብዙ ግርማ ወጥተው ከሻለቆቻቸውና ከከተሞች ታላላቅ ጋር ወደ ፍርድ ቤት ገቡ። ፊስጦርም ባዘዘ ጊዜ ጳውሎስን አመጡት። ፊስጦስም አለ፣ አግሪጳ ንጉሥ ሆይ እናንተም ከእኛ ጋር ያላችሁ ሰዎች ሁሉ ከእንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባው እየጮኹ የአይሁድ ሕዝብ ሁሉ በኢየሩሳሌም በዚህም ስለ እርሱ እየለመኑኝ ይህን ሰው ታዩታላችሁ። እኔ ግን ሞት የሚገባው ነገር እንዳላደረገ አስተዋልኩኝ። እርሱም ወደ አውግስጦስ ይግባኝ ስላለ እሰደውም ዘንድ ቆረጥኩ። ስለ እርሱም ወደ ጌታዬ የምጽፈው እርግጥ ነገር የለኝም። ስለዚህ ከተመረመረ በኋላ የምጽፈው ነገር አገኝ ዘንድ በፊታችሁ ይልቁንም በፊት ንጉሥ አግሪጳ ሆይ አመጣሁት። እስረኛ ሲላክ ከተከሰሰበትን ምክንያት ደግሞ አለማመልከት ሞኝነት መስሎኛልና፣ እኔም ነገሩ ሆኖ አስሮ መላክ አስቸግሮኛል አለ። በዚያን ጊዜ የሚሰበከው የመዝሙረ ዳዊት ምስባክ እንደሚከተለው ነው። መዝሙር 2 ከቁጥር 11 ለእግዚአብሔር በፍርሃት ተገዙ፣ በራድም ደስ ይበላችሁ፣ ጥበብንም አጽኑ፣ እግዚአብሔርም እንዳይቆጣ ይላል። የወንጌሉ ምንባብ የሚለው ደግሞ የዮሐንስ ወንጌል ምዕራፍ 3 ከቁጥር 10 እስከ 24 ያለውን ነው። ኢየሱስ መልሶ እንዲህ አለ፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር ከነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምኑኛላችሁ?
ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎች ስራቸውን ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነት የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ከዚያ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበረ። ዮሐንስም ደግሞ በሳሌም አቅራቢያ በሄሮን በዚያ ብዙ ውሃ ነበርና ያጠምቅ ነበር። እየመጡ ይጠመቁ ነበር። ዮሐንስ ገና ወደ ወይን ቤት አልተጨመረም ነበርና። ይህ ጾም የአብይ ጾም መባሉ ጌታችን ስለ ጾመው ነው። ሁዳዴ ጾም የሚባለው ሁዳድ በሚባል ጥንታዊ የእርሻ መሬት ስም ታላቅነትን ለመግለጽ ነው። በፍትሐ ነገሥት እንደተጻፈው የጥንት ክርስቲያኖች ከጠዋቱ 11 ሰዓት እስከ 12 ሰዓት ይጾሙት ነበረ። ዛሬም ቢሆን በመጠኑ ሕዝበ ክርስቲያኑ ከ7 እስከ 9 ይጾሙታል። አንዳንዶች አባቶቻችን እና እናቶቻችን እንደ ጥንቱ እስከ 11 ሰዓት እስከ 12 ሰዓትም ይጾሙታል። በጾሙም እንደ መድኃኒታችን ጠላት እንነሳበታለን። እንዲሁም ጾሙን በአጠቃላይ 55 ቀን ያህል ይጾማል። አንደኛው ሰንበት እሁድ ዘወረደ በመባልም ይታወቃል። እዚህ ቀን ስለ ኢየሱስ ክርስቶስ ከሰማይ ወደ ምድር መውረድ የሰው ልጅ በትህትናና በፈሪሃ አምላክ ስለመኖሩ ይዘምራል። የዕለቱ ስያሜ የተወሰደው በዕለቱ ከሚዘመረው የያሬድ መዝሙር ከሰኞ ጀምሮ ጾመህር ቃል ይባላል። ሰው ለጾሙ ልቡ እንዲያዘጋጅ ትምህርቱ የሚሰጥበት በጾሙ ወቅት ሊኖረው ስለሚገባ ሕይወት የምንማማርበት ሳምንት ነው። በዚህ ዕለት በተለያዩ ርዕሶች የተለያዩ ትምህርቶችን እንደዚሁ ይሰጣል። በፈሪሃ እግዚአብሔርም ይሰጣል። ስጋዊ ፍርሃት ከኃጢአት በኋላ ተከስቷል። በጥላቻና በመንቀጥቀጥ የሚሆነው የውስጥ ፍርሃት ሰው ሕግ አምላክ ሊተላለፍ ተጀምሯል። ይህ አይነት ፍርሃትና ራድም ወደ ዓለም ከኃጢአት በኋላ መግባቱን ያመለክታል። ክርስቲያን ግን የእግዚአብሔርን ፍቅር ስለሚያውቅ እንደዚህ ያለ ፍርሃት ከክርስቶስ ነፃ ወጥቷልና። ፈጣሪን ለማክበርና በፍቅር ላይ የተመሰረተች ፈሪሃ እግዚአብሔር በኃጢአት ምክንያት ከተፈጠረ ፍርሃት የተለየ ነው። ይህ ፍርሃት ከፍቅርና ከአክብሮት የመነጨ በመሆኑ በምሳሌና ለቅዳሴ የሚያተጋ በመሆኑ በገነት በነበረው ሰው ሕይወት ውስጥ ነበረ። ይህም ቅዱስ ጸጋ በጠላት ምክር ሲነጠቅ በድፍረት ኃጢአትን ሰራ። እግዚአብሔር የጥበብ ሁሉ መጀመሪያ ናት። በመሆኑም ዳዊት ሲያስተምረን ፈቅዶ ኑ ፈሪሃ እግዚአብሔር ላስተምራችሁ ይላልና። የጥበብ ሁሉ መጀመሪያ የተባለችው ምክንያት ሰው እግዚአብሔርን ከፈራ እንደ አብርሃም የታዘዘውን ሁሉ ያደርጋል። እግዚአብሔርን ፈርቶ የሰራውንም ሥራ ሁሉ በእርሱ ሞገስ ይሆነዋል። አባታችን ዳዊት ኑ አስተምራችኋለሁ ያላቸውም ልጆቹን ሲያስተምር የእግዚአብሔርን መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይከባል ያድናቸውማል በማለት ፈሪሃ እግዚአብሔርን በመላእክተ እግዚአብሔር የሚያስጠብቅ ተናግሯል። ፈሪሃ እግዚአብሔርን ሕይወትን ለሚፈቅድና በጎ ዘመን ለማየት የሚወድ ጠቃሚ መሆኑን እያስገነዘበ ሲተረጉመው እግዚአብሔርን የሚፈራ ከሆነ በጎ ዘመን ለማየት በሕይወት መኖር ከፈለግ አንደበትን ከልክል፣ እንደዚሁም ከንፈሮችም ሽንገላን እንዳይናገሩ ከክፉም ሽሽ፣ መልካምንም አድርግ፣ ሰላምንም እሻ፣ እንዲሁም ተከታተለው እንዲሁም ይላልና። በፈሪሃ እግዚአብሔር የተቀመጠው ዳዊትም የሚፈሩት አንዳች አያጡምና ቅዱሳንን ሁሉ እግዚአብሔርን ፍሩት፣ እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው፣ ዘሩም በምድር ላይ ኃያል ትሆናለች አለ። ፈሪሃ እግዚአብሔር ያላቸው ሰዎች ከደፋሮች ይልቅ ክቡራን በመሆናቸው እነርሱም የሚያከብር እንደሚከበር ሲናገር ዘያከብሮ ለፈሪሃ እግዚአብሔር እግዚአብሔርን የሚፈሩትን እንደሚያከብር ሁሉ ይከበራል፣ በእግዚአብሔር ድንኳንም ያድራል አለ። ልጁ ሰለሞንም እግዚአብሔርን ፍራ ትእዛዛትንም ጠብቅ አለ። እግዚአብሔርን የሚፈራ የመቶ አለቃው ቆርኔሌዎስም ጸሎቱም ተሰማ።
አንባቢዎች ሆይ እንግዲህስ እኛ ወንጌልን እንዳልተቀበለ በክርስቶስ እንዳላመነ ለፍርድ እንደተጠበቁ ሰዎች ከድንጋጤ ከጭንቅና የሚፈጠረው ፍርሃት አስወግደን ራእይ እንደሚናገር በዚህም ዓይን ፍርሃት ክርስቶስ ነፃ እንዳወጣን እየተገነዘብን የእግዚአብሔርን ፍቅር ቅድስናና ክብር ታላቅነትን በሚገልጸው ፈሪሃ እግዚአብሔርን እንቁም። ቅዱስ ጳውሎስ በፍርሃት በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላልና። በዕብራውያን መልእክቱ የማይናወጠው መንግሥት ስለምንቀበል በማክበርና በመፍራት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ፣ አምላካችን በእውነት የሚያጠፋ እሳት ነውና አለ። ቅዱስ ጴጥሮስም በአንድነት ዘመን በፍርሃትና በፍቅር ኑሩ ይላል። በመለኮት ጠባቂነት እግዚአብሔር እንዲያድነን እንጸልይ፣ እንማጽነው። ቅዱስ ጴጥሮስም በአንድነት ዘመን በፍርሃትና በፍቅር ኑሩ ይላል። በመለኮታዊ ጠባቂነቱ እግዚአብሔር እንዲያድነን እንጸልይ፣ እንማጸነውም። ከኔ ዘንድ ፈቀቅ እንዳይሉ መፍራቴን በልባቸው ውስጥ አኖራለሁ፣ ለእነርሱም መልካም በማድረግ ደስ ይለኛል ብሎ የተናገረውን ተስፋ እንዲያወርሰን በፍቅሩ የተነሳ እንፍራው፣ እናክብረውም። የአጋንንት አይነት ፍርሃት ሳይሆን አባታችን ስለሆነ ክብር ንጉሳችን ስለሆነ ፍርሃት ይዘን በእርሱ በፍቅር እንገዛ። ልጅ አባቱን ያከብራል፣ ባሪያውም ጌታውን ይፈራል። እኔስ አባት ከሆንኩኝ ክብሬ ወዴት አለ? ጌታስ ከሆንኩኝ መፈራቴ ወዴት አለ እንዳለ። አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሙ ጸሎታችንን ይቀበልልን። በሁለተኛ የዐቢይ ሳምንት አጽዋም እስከምንገናኝ ቸር ቆዩን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን።